ልጇን ተርባ የሞተችው እናት በስደት ሀገር ጥርሷን ነክሳ በስስት ስላሳደገቻት የበኩር ልጇን የታገለችው እናት ድንገተኛ ሞት የብዙዎችን ቅስም ሰብሯል። እንስፍስፏ እናት ፈተና በበዛበት ስደት በስርዓት ያሳደገቻትን ልጅ ከማኅበራዊ ሚዲያ ወጀብ ለመጠበቅ በሺዎች ፊት በአደባባይ ተዋርዳለች። ብርቷ እናት ልክ መስሎ ካልታያት የፍቅር ግንኙነት ልጇን ለመጠበቅ በአደባባይ ተዋርዳ ተሸነፈች። መርህ የለሹ የቲክቶክ ወጀብ እናትን ከልጇ አቆራረጠ። በመጨረሻም ብርቷ እናት ተሸነፈች። ተብከንክናም የሞት ጽዋን ተጎነጨች። ይች እናት የቲክቶክ ጨዋታ አዋቂዋ፣ ብዙዎች የሚሳሱላት የኮልታፏ ዴዚ እናት ቲና ታምራት ነች። ራሷን አዋርዳ በአደባባይ ታግላ የተሸነፈችው ቲናና የስስት ልጇን እንደናፈቀች ከዚህ ዓለም የተሰናበተችው ለኮልታፏ ዴዚ የዘላለም ጸጸት፣ ጉዳዩን ለሚያውቁት ለሚኖች ደግሞ አስደንጋጭ ልብ ስብራት ክስተት ሆነዋል። ጤና ይስጥልን ውድ የመሴቱ ቤተሰቦች፣ በዛሬው ዝግጅታችን ልጄን አፈቅሽኝ እያለች ለብዙዎች ትምህርት መሆን አለበት ያልነውን የዴዚና እናቷን አሳዛኝ መጨረሻ፣ የልጇ ዴዚና የባለቤቷ እጅግ ልብ ሰባሪ በጸጸት የተሞላ የሐዘን መልእክት፣ እንዲሁም ለዚህ ልብ ሰባሪ ክስተት ምክንያት ስለሆነው የቲክቶክ መርህ የለሽ አደገኛ ልምምድ ልነግራችሁ ወደናል። ስለ ዴዚና እናት ለደቂቃዎች አብራችሁ እንድትዘልቁ በአክብሮት እንጋብዛለን። ይህ መሴቱ ላይ ነው። በስደት ሀገር ልጆቻቸውን ከዘመን አመጣሽ ፈተና ጠብቀው ኢትዮጵያዊ ቀለማቸውን ሳያጡ በሥነ ምግባር አንጸው ዲያስፖራ እናቶች ምሳሌዋ ቲና ታምራት ዓለም በቃኝ አለች። ስለ ልጇ በአደባባይ ራሷን አዋርዳ ታግላ የተሸነፈችው የቲና ሞት እንደ ሌሎች አሚን ብሎ ለመቀበል የሚከብድ ልብ ሰባሪ ክስተት ሆኗል። የሰው ልጆች ሁሉ በየተራ ወደ አይቀሬው ሞት መሄዳችን የማይካድ ሀቅ ቢሆንም ቲና ወግ ማዕረግ ያጨቻትን ልጇን ተርባ ማረፏ ብዙዎችን አሳዝነዋል። ቲና ልጇን ከማኅበራዊ ሚዲያ መጣሽ ወጀብ ለመጠበቅ ታገላ አልሳካልሽ ቢሏት በአደባባይ ተሳድባም ከልጇም ጋር ተለያይታ ከስደት ሀገር ብን ብላ ወደ ኢትዮጵያ ተመልሳ ዓለም በቃኝ ብላለች። ልጇን በቲክቶክ ወጀብ ተቀምታ 2 ዓመት ገደማ ለብቻዋ የተብከነከነችው ቲና ልጄን አፈቅሽኝ እንዳለች በድንገት መሞቷ አስደንጋጭ ጉዳይ ሆኗል። እናት በብዙ ውጣ ውረድ ለዚያም በስደት ሀገር ያሳደገቻትን ልጅ ወግ ማዕረግ ለማየት እንደጓጓች ልጅን ፍቅርን ብላ የወሰደችው አቋም በቲክቶክ ሆይታ ወጀብ ተሸፍኖ የዘላለም ጸጸት ለመሸከም ተፈረደባት። ከርታታዋ እናት ቲና በድንገት ያረፈችው የውስጥ መሟን በአደባባይ ወጥታ ልጄን አፈቅሽኝ ብላ በቲክቶክ ስሜቷን ባጋራችበት ሰሞን ነው። እናትና ልጅ እስከ ወዳኛው ተለያይተው የቀሩት ቲክቶክ ላይ የተጸነሰ ዓይንም አፍም የበዛበት ፍቅር መሆኑ ደግሞ እምብዛም ያልተለመደ አሳዛኝ ክስተት አድርገውታል። እናትና ልጅን ያቆራረጠው ፍቅር በቲክቶክ ተጀምሮ እጅግ የበዛ ውዝግብ አስተናግዶ ዛሬም ድረስ የዘለቀ ነው። እንግሊዝኛን አጣፍጣ አማርኛ ላይ የተኮላተፈች የቲክቶክ ጨዋታ በማድመቅ የምታወቀው ዴዚ ሌላኛው ቲክቶከር አሌክ በቅጽል ስሙ አሞራው በዓይን ፍቅር ወደቁ። እርስ በርስ በዓይን ፍቅር የወደቁት ዴዚና አሌክስ በቀጥታ ስርጭት እየተሽኮረመሙ የቲክቶክን መንደር በሚዘውሩ ሰዎች ተገፋፍተው ጭምር ቀስ በቀስ ቅልጥ ያለ ፍቅር ውስጥ ወድቀዋል። በዚህ መሃል መርህ የለሹ ቲክቶክ በዴዚና አሌክስ ፍቅር መካከል ከባድ የውዝግብ ጡዘት አስከተለ። በሁለት ጎራ ተሰልፎ ዴዚና እናቷን የለየው የወቅቱ የቲክቶክ ቅንትርክ በሚሊዮኖች ልብ የተጻፈ እጅግ አሳዛኝ ክስተት ሆኖ ተመዝግበዋል። እነዚያ ውዝግቡን በፊት አውራሪነት ጎራት ለይተው የቡድን መጫወቻቸው አድርገው የተከታይ መሰብሰቢያም የገቢ ምንጭም ያደረጉት አካላት ዛሬ ላይ በአጸያፊ ስራቸው ምን ይሰማቸው ይሆን? እናት የምትሳሳለትን ልጇን ፍቅር ተቀምታ የተዋረደችበት የዴዚና አሌክስ ፍቅርም ከዚያ ሁሉ የማኅበራዊ ሚዲያ ፍርደ ገምድል ወጀብ አልፎ ልጅ ለማቀፍ ተቃርበዋል። ግን ምን ያደርጋል፣ ቲክቶክ ጎራ ለይቶ እናትና ልጅን ያቆራረጣቸው ያ መጥፎ ታሪክ ልጅ በማቀፊያቸው ዋዜማ የዘላለም ጸጸት ፈተና መጣባቸው። ዴዚ በቲክቶክ ሆዮታ ወጀብ ተወስዳ አቀማጥላ ያሳደገቻት እናቷን በአደባባይ አዋርዳ በፍቅር ክንፍ ያለችለትን መልከኛውን ወጣት መርጣ ሄዳለች። ዴዚ አሌክስን የሕይወት አጋሯ አድርጋ መምረጧ የነፃ ምርጫ መብቷ መሆኑን
ልጅን አፈቅሽ ብላ የተሰናበተች እናቷም እንደምታምንበት በወቅቱ ተናግራ ነበረ። ነገር ግን ችግሩ የነበረው እናትነቷ ለልጇ ነገር በማሰብ የገባትን ስጋት በወጉ ከማስተናገድና መግባባት ላይ ከመድረስ ይልቅ በአደባባይ ማዋደድ ምላሽ መሰጠቱ ነው። በወቅቱ በዴዚና በእናቷ መካከል የነበረው አለመግባባት በቤተሰባዊ ስርዓት መፋታት ሲገባው አደባባይ ወጥቶ የቲክቶክ መነታረኪያ መሆን አልነበረበትም። ልጆቹ ፍቅራቸው የጀመረውና የደራው ቲክቶክ ላይ በአደባባይ ነው ቢባል እንኳን የተፈጠረውን አለመግባባት ከማርገብ ይልቅ የሚያራግበው ይበልጥ ነበረ። እንዲህ አይነት ጉዳዮች አንዴ አደባባይ ከወጡ ወደ ጓዳ መመለስ ከባድ ቢሆንም የእናትና ልጅ ልዩነቱን መፍታት ይቻል እንደነበረ አያጠራጥርም። ዳሩ ግን ምን ያደርጋል፣ የቲክቶክ ቡድንተኞች የያዙትን ነገር እንዳይሆን አድርገው ሳያመሰቃቅሉ አይለቁምና ዴዚና እናቷን እስከ ወዳኛው አለያይተዋቸው ቀሩ። ዴዚና እናቷ በመካከላቸው የተፈጠረው የሐሳብ ልዩነት እንጂ በዚያ ልክ የሚያቆራርጥ እንዳልነበር ዛሬ ላይ ብዙዎች በጸጸት ተውጠው ሲናገሩ እየሰማን ነው። ነገሩ የፈሰሰ ውሃ አይታፈስም ነውና ቲናንም ልጇን እንደናፈቀች ከሞት ዴዚንም ከዘላለም ጸጸት ማሳረፍ የሚችል ማንም የለም። ዴዚ እናቷን በአደባባይ አዋርዳ ሰድቦ ለሰዳቢ እንዳትሰጥ ያደረጓት ላፋቸው ለከት የሌላቸው የቲክቶክ አድራጊ ፈጣሪ ነኝ ባዮች ዛሬ ላይ ልጅቷን ከጸጸት ማዳን አልችሉም። ልጇን አቀማጥላ ያሳደገችው ጀግናዋ እናት ቲና ነፍሷን ይማርና ልጅን አፈቅሽኝ ስትል ማንም በመሃል ገብቶ ለማስታረቅ አልሞከረም። በወቅቱ ተባድኖ ሲነታረክ የነበረው የቲክቶክ ቡድንተኛ ሁሉ ዲዜና አሌክስ ልጅ ለመውለድ ተቃርበው እንኳ ተጸጽተው እናትና ልጅን ለማቀራረብ አለመሞከራቸው እጅግ አሳዛኝ ክስተት ነው። ዴዚም የእናትነት ወጉን ለማየት ፈጣሪ ፈቅዶላት ለጊዜው በነፍሰ ጡርነቷም ቢሆን ከራሷ ጋር እናቴ ለካ እንዲነበር ተፈትነሽ የወለድሽኝ ብላ አልታገለችም ማለት ይከብዳል። ግን ደፈር ብላ እንደዚያ በአደባባይ የተዋረደችላት እናቷን በይቅርታ ለማቀፍ አልታደለችምና ሞት ቀድሟታል። ቲና በአደባባይ ተዋርዳም ስለ ልጇ ዴዚ አሁን ላይ ፍቅር ይዞሽ ነው፣ እኔ እንዳትጎጅ ብዬ ነው፣ እስከ ሞት ድረስ አንቺን እጠብቃለሁ በማለት እስከ ሞት መታመኗን ተናግራ ነበረ። ቲና የእናትነት ነገር ሆኖባት ልጇን ለመጠበቅ ሞክራ ብትሸነፍም በናፍቆት አለንጋ እንደተቀጣች በቅርቡ ያጋረችው አጭር መልእክት ይመሰክራል። እሱም አይ ሚስ ዩ ማይ ዳውተር፣ ልጄን አፍቀሽኛል የሚል ነበረ። ቲና ድንገተኛ ሞቷ ከመሰማቱ በፊት ይህን መልእክት ስታጋራ በነፍሰ ጡሯ ልጇ ናፍቆት እየተንገበገበች መሆኑን የፊት ገጿ ይመሰክራል። ዴዚ በዚህ ወቅት እናቷን በፍቅር ለማቀፍ የይቅርታ ልቧን ፈጥራ መክፈት ብትችል ኖሮ እንዴት ያለ ዕድለኝነት አጋጣሚ ኖራት ነበረ። ግን አልሆነም። እናትና ልጅ የቲክቶክ ወጀብ እንዳቆራረጣቸው እንደተነፋፈቁ ዳግም በአካለ ሥጋ ላይተያዩ ተለያይተው ቀሩ። ዴዚ በወቅቱ ያደረገችው ነገር ፍቅር ነውና ባይፈረድባትም እናትም ከበጎ ምኞትና ሐሳብ ያደረገችው መሆኑ እርግጥ ነውና ነገሩ ከበረደ በኋላ ፍቅር ቢወርድ እንዴት ያለ ዓለም ይሆን ነበረ። ግን ምን ያደርጋል፣ ይህ ሁሉ የቢሆን ምኞት እንጂ ቲናን ከሞት ዴዚን ደግሞ ከዘላለማዊ ጸጸት መመለስ አያስችለንም። ዴዚ በዘላለማዊ ጸጸት እንድትቀጣ ያደረጉ ሰዎች የጥፋተኝነት ስሜትም ለነገ ትምህርት ካልሆነ በስተቀር ላለፈው ነገር የሚፈይደው አንዳች ነገር የለም። እዚህ ጋር አንድ እውነት ልብ ማለትና ከዴዚና ቲና አሳዛኝ መጨረሻ ትምህርት መውሰድ ያስፈልጋል። ዴዚና ቲና እንደ የእናትና ልጅ ፍቅራቸው ለየብቻቸው ታቅፈው እንደተነፋፈቁ እንዲለያዩ ያደረገው የቲክቶክ ቡድንተኞች ወጀብ መሆኑን ልብ ማለት ያስፈልጋል። ጉዳዩ በዚህ ልክ በአደባባይ የንትርክ ምንጭ ባይሆን ኖሮ በማንኛውም ቤተሰብ መካከል እንደሚፈጠር ልዩነት ዴዚና ቲና በቀላሉ ልዩነታቸው መፍታት ይችሉ ነበረ። በምድር ላይ እናትና ልጅ መካከል የቱንም ያክል አለመግባባት ቢፈጠር በደም የተሳሰረ የልብ ትርታቸውን መለያየት አይቻልም። የዴዚ እናት ልጇ ናፍቆት በስደት ሀገር መቆየት መሯት ከ2 ወር ገደማ በፊት ነበር ወደ ኢትዮጵያ የተመለሰችው። ቲና ከስደት ከተመለሰች ብዙም ሳትቆይ ወደ ሀገሯ መመለሷም የልጇን ናፍቆት ሳያስታግስላት በድንገተኛ ሕመም ከዚህ ዓለም መሰናበቷ የብዙዎችን ልብ የሰበረ ክስተት ነው። ዴዚም የእናቷን ሞት በድንገት ሰምታ በነፍሰ ጡርነቷ ላይ ታክሎ የስጋትም የመንፈስም ሕመም አትርፋለች። ዴዚና ባለቤቷ አሌክስ ስለ ቲና ሞት ባስተላለፉት የጽሑፍ መልእክት ሁለቱም ምን ያክል ጸጸት ውስጥ መግባታቸውን የሚያረጋግጥ ነው።
ዴዚ በቲክቶክ ገጿ በእናቷ ሞት መታመሟን ህመም በመግለጽ የቲክቶክ ፕሮፋይል በጥቁር ገጽ ቀይራለች። በባለቤቷ አሌክስ በኩል ባሰራጨችው አዲስ መልእክትም እናቴ ይቅር በይኝ፣ ብዙ ዕቅዶች ነበሩኝ፣ የልጅ ልጅሽን እንድታይ ግን አልሆነም። በምትደሰችበት ሰዓት ፈጣሪ የፈቀደውን አደረገ። ሁላችን ከዚያን ቀን ነው የምንጠብቀው እንጂ በማለት ሐዘኗን ገልጻለች። ባለቤቷ አሌክስም ማርያምን አስበን ነበረ፣ ልጃችንን ስታይ እንደምትቀበይኝ፣ ከልቤ እንደምወዳት እንደምታምኚ፣ ግን ምንም ማድረግ አልቻልኩም። ልጅነት አጠቃኝ፣ ጊዜ ረፈደብኝ። ግን እንድታምኚ ልጅሽን በጣም ነው የምወዳት። እናቴም ወቀሰችኝ። ብዙ መጻፍ እችል ነበረ ግን በሚል በጸጸት የተሞላ ሐዘኑን ገልጸዋል። በመጨረሻም ቲናን መመለስ ዴዚንም ከጸጸት ማትረፍ ባይቻልም ከዚህ አሳዛኝ ክስተት ትምህርት ሊወሰድ ይገባል እንላለን። የቲና በአደባባይ መሰደብና መዋረድ ከእናትነት ፍቅሯ የመነጨ መሆኑን ልጄን የማህበራዊ ሚዲያው እንዳይበላብኝ ነው በማለት ተናገረችው ብዙ ትምህርት ይሰጣል። በኢትዮጵያ የማህበራዊ ሚዲያ በተለይም የቲክቶክ መርህ የለሽ ወጀብ ለብዙዎች እንጀራ የሆነውን ያክል መጥፎ ልምምድ የሚታይበት መሆኑ አይካድም። እናም ቲና እንደ አንድ እናት ስለ ማህበራዊ ሚዲያ አደገኛ ልምምድ የገለጠችውን እውነት መሆኑን ልብ በማለት በጎ ልምዶችን ማዳበር ያስፈልጋል እንላለን። የብርቷ እናት ቲና ነፍስ በሰላም ትረፍ። ቲክቶክ ያደመቀሽን ያክል የዘላለም ጸጸት ያመጣብሽ የዋሃ እርግቧ ዴዚ መጽናናቱን ይስጥሽ። ጤና ይስጥልን።